ልሰጥክ እና ወርቅ ስለሆነ ማለት ነው ብዙ ጊዜ ላይክ ታውቃለህ እንኳን እንዲያርገን አይደል? አዎ ወርቅ የምርሽ ነው? የምር እኛ ሀገር ከባድ ነው። ወርቅ አንገታችሁ ላይ አርጋችሁ ትዞራላችሁ። ለዛ ነው የምር እንዴ እኮ ለሚወዱት ሰው እኮ ምንም ነገር አይሰጥም። አንደኛ ይሄ ነገር ይሄ መስቀል ወርቅ ነው። ሁለተኛ የእናቷ ስጦታ ነው፣ የእናቷ አደራ ነው እንጂ እኔ እዚህ ጋር መስቀል የጠፋና ያንቺን ወርቅ ካንገትሽ ላይ አስወልቄ መቀበል ይከብደኛል። አልቀበልሽም። ስጦታ ነው ትይኛለሽ። እስኪ እንሞክረው። እሺ እንዴ እኔ አልቀበልሽም። የእናትሽ ስጦታ ነው። እሺ ብዬ አልቀበልሽም። ማርያምን እኔ ይቅርታ ብዬው ነበር ያኔ አንተ ያለ እስኪ ለፍቅር ራብ እንደ ሰማታለሁ ከሰው ጋር የኖርኩ በሰው ተከበበ አንቺን አገናኘኝ መውደድ ገባ ቤቴ የማታ በፍቅር ልክሰኝ አንዴ ከነገሩት የማይረሳው ጌታ የማይረሳው ጌታ ሰላም ውድ ቤተሰቦች እንዴት ናችሁ? ባላችሁበት ሁሉ ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? እኔ ያለው ፈጣሪ ይመስገን። እናንተ እንዴት ናችሁ? ስራ ምናምን ሁሉ አማን? እኛ ጋር በጣም አሪፍ ነው፣ ሁሉ ነገር ቆንጆ ነው። ያው ትንሽ ተጠፋፍተናል። ያው እንደዚህ ብዬ ራሱ ከገባው እንዴት ናችሁ ደህና ናችሁ ብዬ ራሱ ከተናገርኩ ትንሽ ቆየው እና ደህና ናችሁልኝ? ናፍቃችሁኛል። ባይዘው እኔ ደህና ነኝ ፈጣሪ ይመስገን። ያው ትንሽ ያለውበት ነገር መቼም ትረዱኛላችሁ ብዬ አስባለሁ። ትንሽ ልክ አልነበርኩም ስላችሁ ደብሮኝ ነበር፣ እንደዚህ ከፍቶኝ ነበር ምናምን ሳይሆን ደብሮኝ ነበር። ብቻ በሚሆን አድርገን አስተካክለናል፣ ተወጥተናል። ለምን ወንድ ልጅ ነን። ወንድ ልጅ የማይችለው ነገር የለም። ወንድ ልጅ ስትሆኑ ብዙ ነገር መወጣት ብዙ ነገር መቻል አለብን ማለት ነው። ለወንዶች ብቻ ሳይሆን ሴቶችም ብትሆኑ ብዙ ነገር ከመጣ ማሳለፍ መወጣት፣ አይቶ እንዳላየ ማሳለፍ፣ ሰምቶ እንዳልሰማ ዝም ብሎ ማሳለፍ የሚባል ነገር አለ። ብዙ ነገር ማለት ነው። ወንድ ልጆች ነን፣ ሰዎች ነን። በህይወታችን ብዙ ነገር ያጋጥመናል። ጫን ብለን ጠንከር ብለን ካለፈም ይለፍ እንደሚሆን እናደርጋለን። በእኛ አቅም ማይሆን ከሆነ ያው ሁላችንም ፈጣሪ ያለን ወደ ፈጣሪያችን ቀና ብለን እናመሰግነዋለን፣ እንጸልያለን። የዛኔ ማይፈታ ነገር አንድም ነገር አይኖርም ማለት ነው። እና በመሃል ደግሞ ትንሽ ጭንቀት የሆኑብኝ ነገሮች ነበሩ ስላችሁ ከሌላ ሰው የመጣ ነገር እኔ ጋር ሲቆይ ሌላ ነገር እየፈጠረብኝ ማለት ነው። ማለት ባለፈው ነግሬያችሁ ነበር። ትንሽ አንገቴ ላይ መስቀል ነበር። የዛም መስቀል አመጣጥ ምናምን ደግሞ እናንተ ታውቁታላችሁ፣ በትንሹም ቢሆን ማለት እንዴት እንደመጣ ማን እንደሰጠኝ ምናምን ታውቁታላችሁ። አጋጣሚ ሆኖ ወደ ፈጣሪ ጸልዩ ማለት በምክንያት ነው። አጋጣሚ ሆኖ የፈጣሪ ስራ ነው። እኔ ምንም ያረኩት ነገር የለም። አንደኛ የሰው ስጦታ መጣል ምናምን እኔ አልወድምም አልፈልግም። የፈጣሪ ስራ ነው። ጸልያለ ማን ያሳክዋል? ፈጣሪ። እኛ ብቻ ፈጣሪ ጋር መጸለይ ነው ያለብን ማለት ነው። ምን ሆነ? ያ መስቀል አጋጣሚ ጠፋብኝ። አሁን አንገቴ ላይ እንደምታዩት አንገቴ ባዶ ነው አሁን የጠፋብኝና እኔ አልገረመኝም። እኔ እንጃ። አንደኛ ሁሉንም ነገር ፈጣሪ ሊያነጻ ሲፈልግ ከነ ሁሉንም ነገር ነው በቃ እጅ ላይ ያለውን ነገር ሲነሳ አዲስ ነገር ሊያስይዝ ነው ማለት ነው ፈጣሪ። ስለዚህ አንገቴ ላይ ያለው የነበረውና አንድና የቀረው አንድ ማስታወሻ ጠፍቷል ማለት ነው። በዚህ መስቀሉ ስለጠፋ ደስ እያለኝ ሳይሆን በቃ ትልቅ ትዝታ ነው የሆነብኝ። ከዚህ በፊትም ነግሬያቸዋለሁ ይሄን መስቀል ማን እንደሰጠኝ ምናምን ብዬ አሳውቂያቸዋለሁ እና ትንሽ እሱ ነበር ትዝታ የሆነብኝ ማለት ነው። የፈጣሪ ስራ አንድ ነው። እሱ መስቀል ጠፍቷል ከአንገቴ ማለት ነው። ያው በአዲስ ነገር እንዲተካና በአዲስ ነገር እንዲቀየር ስለፈለገ ፈጣሪ ጠፍቷል። ያው በዛ እኔ ልከፈም አይገባም። ፈጣሪ አዝምቶኛል። ብቻ ዛሬ ከያው ጋር ላገኛት ነው። ያው ከተገናኘንም ትንሽ ስለቆየን ያ ተረድታችኛል። ያው ትንሽ ስለቆየን ከተገናኘንም ላገኝሽ ብያት ያው አንዳንድ ነገር እንድናወራ በእናንተ ፊት አንዳንድ ነገር ጭንቅላት ውስጥ የፈጠረው ጥያቄ አለ። ከእናንተ ጋር በእናንተ ፊት አንዳንድ ነገር ልጠይቃት እስቲ። እንዴት ነው እቺ ልጅ ከዚህ በፊት የነበራት ሪሌሽን፣ ከዚህ በፊት የነበራት ላይፍ አላቅም። እሷ የኔ ላይፍ ያው ሚዲያ ላይ ስለወጣ በትንሹም ቢሆን ታቋለች፣ ሙሉ በሙሉ ታቋለች ሳይሆን በትንሹም ቢሆን ታቋለች። እና እኔ ስለሷ ሪሌሽን ምን ይኑራት፣ አሁንም ባል ይኑራት፣ ብሬክ አፕ አርጋ ይሁን
የተጎዳሽ ትሁን ጎጂ ትሁን አላቅም። ለዛ በትንሹ ከናንተ ጋር እስቲ አንድ ሁለት ብለን እንጠይቃቸዋለን። ብቻ እወዳቸዋለሁ። አብራችን ቆዩ። ያቡን አብረን እንጠብቃት። ካሁኑ ልትናፍቀኝ ምናምን ሳይሆን በቃ ብቻ ያው መታየት ምናምን የሚባል ነገር አለ፣ መላመድ የሚባል ነገር አለ። ትንሽ ከሰው ጋር ስትቆዩ መላመድ ምናምን የሚባለው ነገር ስላለ አብረን እንጠብቃለን። በቃል በቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔጣ ገርሞኝ ባንቺ ሲመጣ ደስ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ መለለሽ ብዬ ልውደድሽ ደስ ደስ አለኝ። እንዴት ነሽ? ልታስደነግጪኝ ነው ሽክክ ብለሽ የመጣሽ? ለኔ ቤት የምር ጌታ ራሷን በራሷ አታስደነግጥም። ኢቭን እኔን ልታስደነግጥ መሞከሩ ይገርማል። ደህና ነሽ? ቆየሽ እኮ ፀሐይ ላይ አቆምሽ። ሰላም በያችሁ። ሰላም እንዴት ናችሁ? ናፍቆኝ ነበር ባይዘው። የምር ናፍቃችሁኛል በያችሁ። ናፍቃችሁኛል እንዴ? ናፍቃችሁኛል በያችሁ አይደል? ናፍቃችሁኛል ነበር። በስርዓት ሰላም በያችሁ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ናፍቃችሁኝ ነበር በጣም እውነት እንትን ነው። ስሚ ቀበጥ ነች እያሉኝ ነው ሰዎች። የምሬን ነው። ንገሪያቸው እስቲ በጣም ቀበጥ ነች እያሉኝ። ኧረ እኔ አይደለሁም። እኔ ከኔ በላይ እንደውም አንተ ታውቃለህ። አይ ለኔ ቀበጥ አይደለችም፣ እነሱ ናቸው ቀበጥ አይደለችም። ምን አይነት ባህሪ ምናምን እንዳለሽ እስቲ በትንሹ ንገሪያቸው ለነሱ። ኧረ እኔ ቀበጥ አይደለሁም። እኔ በጣም ቀበጥ አይደለሁም። እኔ ቀበጥ አይደለም ጌታ ቀበጥ አይደለሁም። ግን የሚያቀብጠኝ ሰው ከመጣ ቀበጥ ነኝ እና ካቀበጥከኝ ቀበጥ ነኝ። ትንሽ ንገሪያቸው እስቲ ስለራስሽ። ምንም ስለአንቺ የሚያውቁት ነገር የለም። አዲስ ሆንሽባቸውና ግራ ገባቸው። እስቲ ስለራስሽ ንገሪያቸው። እኔ ትንሽ ነገር እያወራው ነው በመሀል የመጣሽው ማለት ነው። ኦኬ ትንሽ ነገር ከነሱ ላይ እየተጫወተ ባለፈው ምንድነው ቪዲዮ ላይ ያወራኸው ምናምን ብልሽኛል። ለምንድን ነው መስቀሉን ለነሱ እንደዚህ ያልካቸው ብለሽ ነው አይደል? ተማወረው ስለነሱ አውልቄው ሳይሆን ፈጣሪ አውለቀልኝ። እሱ መስቀል እኔ እንጃ አይጠቅምህም፣ በቃ ሌላ አርግ እኔ በሚለው አውልቆልኛል ማለት ነው። ምንድነው? ታዩ እኔ እገዛለሁ እኮ እኔም እኮ እገዛለሁ። ለኔ ማስታወቂያ ምንም ላንቺ አይደለም፣ እኔ እገዛለሁ። አንቺም ጥያቄ ስለነበር አልፈታውም እንዴ? ሰማቻት? ይሁት እንደዚህ የታሰረ መስቀል ፍታልኝ። አያቻት? አይ የኔ ቆንጆ አመሰግናለሁ ማርያም ነው አልፈልግም፣ እገዛለሁ። አይፈታም። ሲጀመር ይሄ እንትን ታስሮ የሚቃጠል መስቀል ነው። አይፈታም። ይሄ አይፈታም። እሺ ይሄ ማለት ለኔ ማለት ነው በጣም ትልቅ ስጦታ ነው። ወይዘቤ በህይወቴ በጣም የምሬ ነው በጣም ትልቅ ስጦታ ነው እና ምንድነው? ማን የሰጠሽ? የእናቴ ስጦታ ነው። ያምራል ግን ማርያምን ያምራል። በጣም ነው የምወደው። መቼም አይወርድም እንትን ነው ይደረግ። አሁን ግን አንተ ሰጥሃለሁ ብዬ ነበር። ታዲ ደግሞ እያሰብኩ ነበር እና ምንድን ነው ያለችኝ? ለምትወዱ ሰው ለምናምን ሰው ስጪ ነው ያለችኝ እና ታይሙ ደግሞ አሁን ነው ብዬ አሰብኩና ምኑን እና የእናትሽን ስጦታ ውልቀሽ ልትሰጪ ነው? ቃላችንም እንደዛ ነው። ለምትወጁ ሰው ስጪ። እሺ ግን የእናትሽን ስጦታ ውልቀሽ ልትሰጪኝ ነው? እኔ ደግሞ አልቀበልሽም። እንዴ ለምን? ይቅርታ ለምን? ማርያምን እኔ አልቀበልሽም። እንዴ አንቺ አልቀበልሽም። የምን አልቀበልሽም? የእናትሽ ስጦታ ነው እኮ። ለምትወጁ ሰው ስጪ። ያምራል ግን በጣም የሚያምራው ማርያምን ያምራል። ግን እኔ አልቀበልሽም። ይቅርታ ይቅርታ፣ እኔ አልቀበልሽም። እንዴ የእናትሽን ስጦታ እኔ አልቀበልሽም። እንዴ ባልነግርህስ ለራሴ ነው ብዬ ውሸት አትይኝማ። የእናትሽ ቢሆን ደግሞ የእንትን ስጦታ ነው ትይኛለሽ። እስኪ እንሞክረው። እሺ እንዴ እኔ አልቀበልሽም። የእናትሽ ስጦታ ነው እሺ ብዬ አልቀበልሽም። ማርያምን እኔ ይቅርታ ይከብደኛል። የእናት ስጦታ የሰው ስጦታ ለሰው አይሰጥም። ኢቭን የሰው ስጦታ
አይቀመጥም ተወልቆ ምናምን። በዛ ላይ ሌላ ጊዜ አንገትሽ ላይ ምናምን አይቼው አላውቅም። ይሄን መስቀል ብቻ ነው አይቼው ማውቀው። አዎ የእናቴ ስጦታ ነውና እንትን አይደለም ይዤው በብዛት አልወጣም። ዛሬ እንገናኝ ስትለኝ ውብና አምረሽ ለመገኘት ነው አርገሽ ይወጣሽው ልሰጥክ እና ወርቅ ስለሆነ ማለት ነው። ብዙ ጊዜ ላይክ ታውቃለህ እንኳን እንዲያርገን ወርቅ ነው። አዎ ወርቅ ነው። የምርሽ ነው? የምር እኛ ሀገር ከባድ ነው። ወርቅ አንገታችሁ ላይ አርጋችሁ ትዞራላችሁ። ለዛ ነው የምር መስቀሉ ነው ወርቃ። መስቀሉ ወርቅ ሁለቱ መስቀሉ ወርቅ ነው። ስለዚህ ልስትክል አልግልክ እኔ አልፈልግም። ኧረ እኔ አልፈልግም። ጭራሽ ወርቅ የእናትሽ ስጦታ አንገት ላይ ላርግልህ እኔ አልፈልግም። ይቅርታ ለምን መሰለሽ? አንደኛ የእናት ስጦታ ነው፣ ሁለተኛ ወርቅ ነው፣ የሷ ማስታወሻ ነው። እኔ ደግሞ ልቀበልሽ አልችልም። ለምን አትቀበለኝ? ይቅርታ እንዴ እናቴ ለምትወጁ ሰው ለምታምኙ ሰው ስጪ። እኔ ደግሞ በቃ ላንተ እንዴ እኮ ለሚወዱት ሰው እኮ ምንም ነገር አይሰጥም። አንደኛ ይሄ ነገር ይሄ መስቀል ወርቅ ነው፣ ሁለተኛ የእናቷ ስጦታ ነው፣ የእናቷ አደራ ነው እንጂ እኔ እዚህ ጋር መስቀል ይጠፋና ያንቺን ወርቅ ካንገትሽ ላይ አስወልቄ መቀበል ይከብደኛል። አልቀበልሽም። ስጪ ብለኸኝ እኮ አይደለም እኔ ነኝ የሰጠውካ። ሰው ምንም የሚያገናኝ ነገር የለም። ስጪ ብለኸኝ ቢሆን ኦኬ ሊከብድ ይችላል ምናምን ነገር አይደል? ግን እኔ ነኝ ፈልጌ ላርግልህ እያልኩ ያለሁት። እናቴ ማስታወቂያ ነው። ተቀበለኝ። አንጨቃጨቅ። እኔ መጨቃጨቅ አልችልም ታውቃለህ። በጣም እኔ መጨቃጨቅ አልችልም እኮ። ግን ያን መስቀል ስገዛ ትወስጂዋለሽ። አሁን ስንወጣ ገዛለሁ። እስከዛ አንገቴ ባዶ ነው ማለት እስቲ ሲያር ደሙ በኋላ በራሴ ሲሰጥጭክ አናትም ብለው እኮ አይን ወርቅ አይቶ አንዱ እንዳታዝመችኝ ግን ማርያምን በጣም አመሰግናለሁ። እንደዚህ አሁንም እየተቀበልኩሽ ሳይሆን ቴንኪው ማርያምን የእናትሽን አደራ የሆነ ነገር እንደዚህ እኔ ለምን ወደው ሰው ምናምን ብለሽ መስጠትሽና አንገቴ ባዶ እንደሆነ ስለፈለግሽ ምናምን በጣም አመሰግናለሁ። ሰርተህ ትከፍላለህ። ሰማቻት? ሰርተህ ትከፍላለህ። እኔ ወርቅ ማለት ነው የመጀመሪያ ነው። እኔ ወርቅ ምናምን አልወድም አንገት ላይ ሲደረግ ምናምን ለምን እንደሆነ እንጃ። እንደዚህ እንደ የሆነ ነገር ነው ማሰበው ብቻ እኮ አሁን ስንወጣ አላርጂ እንደሆነ ስንወጣ እንትን እንገዛለን መስቀል። ከዛ በኋላ እሱን ታስቀምጠዋለህ ቤት ማድረግ ሳትወድ ደግሞ ታየው። እሺ አሁን እዚህ ጋር እነሱ ፊት አንጨቃጨቅ። ብቻ ምን አይነት ሰው እንደሆነሽ ምን አይነት ሴት እንደሆነሽ ባጭሩ ንገሪያቸው። ጠይቀኝ። እኔ ግን ልሰርችልኝ። እሺ ምን አይነት ሴት ነሽ? ምን አይነት ባህሪ ነው ያለሽ? እነሱ ቀበጥነች ምናምን ስላሉ አንቺ አይ እንደዚህ ባህሪ እኔ እንትን ስለሆንኩ ነው ቀበጥነች ያላችሁት። እሺ አንደኛ ቀበጥነች ያሉበትን ምክንያት ልንገርሽ። ትንሽ ኮልታፋ ስለሆነች ለዛ አውቃ እየቀበጠች እንደዛ የምታወራ ነው መሰለቻችሁ። ለዛ ባጭሩ እነዚህ ባይዘይ ብዙ ሰው እንደዛ ነው የሚለኝ። ሳወራም ስለምኮላተፍ አውቂ እየቀበጥኩ ነው የሚመስለው። ቅብጠት አይደለም ኮልታፋ ስለሆንኩ ነው። እና እኔ ስለራሴ ማለት አልችልም። በቃ አላስጨንቅሽም ግን አመሰግናለሁ። እሺ አሁን የት ምሳ ልጋብዝሽ? እኔ አማሬውን መሰረት ጾምም ስለሆነ ፍርፍር አምሮኛል። ባይዘው እንኳን ለሙስሊሙም ለክርስቲያንም እንኳን ለጾሙ አደረሳችሁ ማለት እሺ። እኔ በምን ምርጫ ልጋብዝሽ? አንድ ቦታ ወዳቸዋለሁ።